እውነት ለዚህ አይነት ጥያቄዎች ያው አቶ ማሙዬ ዘውሩ መስመር ላይ ያሉ መሰለኝ አቶ ማሙዬ መስመር ላይ ተናስተና አቶ ማሙዬ ተናስተን ሰላም ነው ወይ እንደምን አለ ደህና ነህ በመጀመሪያ ፈቃደኛ በመሆንና ለህብረተሰባችን አገልግሎት ለማስጠት የሙያ አገልግሎት እና ለመግለጽ ፈቃደኛ በመሆን ያመሰግን አሁን አንተ የዚህ ኦቤድ ሶሻሊቲና ህዝባችን የመጨነቅ ችግር አለበት ይህን በተመለከተ እስቲ እንዲያው አንድ 3-4 ደቂቃ የሰረብሽ ልስጥህና ሰፋ ያለ መግለጫ ብታደርግልን በጣም አመሰግናለሁ እርግጥ እንዳልከው አሁን ያለንበት ጊዜ ያለንበት ወቅት ቀላል ጊዜ አይደለም ብዙ የመንፈስ ጭንቀትን የሚፈጥር ጉዳይ ነው መቼም ሰላም ከሌለ የመንፈስ ነፃነት የለም እና ሆኖም ግን በአገራችን የለመድነው ነገር ብዙ ችግር አሳልፈናል ይሄ የመጀመሪያ ጊዜያችን አይደለም እና ይሄን ጊዜ ደግሞ መቋቋም የምንችልበት ሁኔታ አለ ልምዱ አለን እና ዋናው ነገር ማድረግ የሚገባን ይህን ችግር ለመቋቋም በተቻለ መጠን ዕለታዊ ተግባራዎችን መፈጸም አለብን የኑሯችን ሁኔታ መቀየር የለብንም በተቻለ መጠን ለምሳሌ ያህል በሰዓት በቤተሰብ ደረጃ በሰዓት የእንቅልፍ መተኛት በምግብ የመብላት በሰዓቱ እንደዚህ ደግሞ የአካል እንቅስቃሴዎች ማድረግ ሁልጊዜ ተቀምጦ ሀዳሾት ማየቱ ጥሩ አይደለም እና እንቅስቃሴዎች ማድረግ በአካባቢያችን ያሉትን ሰዎችን መርዳት በተለይ ልጆቻችን በደንብ ይሄን ችግሩን በሚገባቸው ቋንቋ እንዳቅማቸው ችግሩን ከነሱ ጋር ማውራት መደበቅ አያስፈልግም እንደገና ደግሞ በተቻለ መጠን በቴሌቪዥን በመናም በመሰራጫ የዜና እንትኖች በጣም እንዳይጋለጡ ካቅማቸው በላይ እና ልጆቻችን በደንብ ችግሩን የማስረዳት ሁኔታ በሚቻለው መጠን እንደገና ደግሞ ይሄ አዛቃ የሚባለው ሚቅላጥ ሄደር ማማድ የሚባለው ነገር ስሙ ለልጆችም ሊያስፈራ ይችላል ግን እኛ ማስረዳት ያለብን እነዚህ አዛቃ ሚቅላጥ ምናምን የሚባሉ የሚያስፈሩ ሳይሆን እንዲያውም እኛን ለማዳን የተሰሩ ናቸው እና ልጆች በፍርሃት ሳይሆን እንዲያውም ለእኛ የሚረዱ ናቸው አደጋ እንዳይደርስብን የሚጠብቁ ናቸው ብለን ካስረዳናቸው በሚቅላጡ አዛዝቀው በሚጮህበት ጊዜ ላይፈሩ ይችላሉ እና እነዚህ ነገሮች በደል ለልጆቻችን በሚገባቸው ቋንቋ ማስረዳት እንደገና ወደ ሄደር ማማድ ሲሄዱ ከነሱ ጋር ሄደር ማማዱ ጥሩ ሁኔታ ሆኖ የምንጫወትበት የሚደሰበት ሁኔታ መፍጠር ያሁን በተቻለ መጠን ያን ማድረጉ ጥሩ ነው እና ያለንን የመንፈስ ጭንቀት ሊቀንስ ይችላል እና ዋናው ትልቁ ነገር በዚህ ቀውጤ ጊዜ በቤተሰብ ደረጃ ሰፋ ያለና ግልጽ የሆነ ውይይት ያስፈልጋል መወያየት ስለ ችግሩ ማውራት በልባችን መደበቁ ጥሩ አይደለም ስለደበቅነው ችግሩ ተፈታ አይደለም ከተወያየነው ግን እያንዳንዱ የሚሰማውን ስሜት ስለሚናገር ስሜቱን ያለውን ችግር ልናቀልልለት ይችላል እና በተለይ ልጆቻችን በደንብ ማወያየት በደንብ መነጋገር ምን እንደሚሰማቸው መወያየት አለብን እዛ በተረፈ ልጆቻችን ደግሞ ካቅማቸው በላይ በሆነ ነገር ብዙ ችግሮች እንዳይጋለጡ እነሱ መንከባከብ አለብን ለምሳሌ ብዙውን ጊዜ ቴሌቪዥን እንዳይቀመጡ መጥፎ ነገር ብቻቸው እንዳያዩ ካዩ ደግሞ ያንን ደግሞ ቁጭ ብለን ደግሞ በደንብ ማስረዳት እና ከመጥፎ ነገሮች ከሚያሳዩ በቴሌቪዥን ምናምን ነገር የነሱ ማራቁ ደግሞ ጥሩ ነገር ነው ከዛ በተረፈ እንግዲህ በአካባቢያችን ሰዎች ደግሞ እርዳታ የሚጠይቁ ሰዎች ካሉ የምንችለው ከሆነ ሰዎችን መርዳት ይሄ ራሱ እንቅስቃሴ ለማድረግ ዝም ብለን ለመቀመጥ ሳይሆን ለሰው ከረዳን ደግሞ በሁኔታው ላይ የመቆጣጠር ችሎታ ስሜት ሊሰማን ይችላል እና በየዕለቱ የምናደርገውን እንክብካቤዎች ድርጊቶች ካደረግን በአካባቢያችን የምንችለው ካለ ከረዳን በነገሩ ላይ መቆጣጠር ችለናል ማለት ነው እና ነገሩ በቀላሉ ልናሳልፈው እንችላለን ከዛ በተረፈ በእምነት በሁላችን የምናውቀው የእምነት ጉዳይ ነው ማመንም ደግሞ ያስፈልገናል ጸሎትም ያስፈልገናል እኛ አሁን ያለንበት ሁኔታ በእምነት የእግዚአብሔር የእስራኤል እግዚአብሔር አይተኛም
እና ከኛ ጋር ነው ያለው። ጸሎት ካደረግነ ተስፋ ካደረግነ ይሄ ችግር ሊቃለል የሚችል እንጂ ለዘላለም የሚኖር አይደለም። እሺ አቶ ማሙዬ እዚህ ጋር ፈተና ለነዋለች ግን ይሄን ፈተና እናልፈዋለን። እሺ አቶ ማሙዬ እዚህ ከስራ ባልደረባችን የደጀን እዚህ ተወካይ ሻለቃ አይቼዋለሁና እንትን ሊጠይቀኝ ይፈልጋል። ከዛም ደግሞ አቶ ተስፋዬ ቢሻውማ አብሮን የስራ ባልደረባችን አለ፣ እሱም አብሮ ተሳታፊ ይሆናል። እስቲ ለመጀመሪያው ጥያቄ እስኪ ለመጠየቅ ሳይሆን እኔ አሁን የአቶ ማሙዬ የተናገሩት ነገር እኔ እናንተ ባለፈው ሳምንት ምዝ ተነጋግረን በተወያይተንበታል። በዚህ ዙሪያ በተለይ ልጆችን በተመለከተ ወደ አደጋ መከላከያ መጠለያ ክፍል ስንገባ ከልጆች ጋር ለመሆን እናንተም በዚህም በተለይ ልጆችን ወላጆችን በተመዞሪያ ተመልክተ የተነጋገርንበት ነገር ነው። አንደኛ አሁን ጥሩ ጊዜ ነው ማለት ይችላል። በአንዳንዱ መጥፎ ሰዓትም ጥሩ ዘዋቶች ይወጣሉ። ይሄ ምንድነው ስንቶቻችን ልጆቻችን በቅርብ የምናውቃቸው ስንቶቻችን ከልጆቻችን ጋር በቂ ጊዜ ሰተን ከነሱ ጋር ቁጭ ብለን የምንወያይ የምንጫወትበት ከልጆች ተሳይሆን ወንዶች ከሚስቶቻቸው ጋር ሚስቶቻቸው ከባላቸው ጋር ለዚህ ጊዜ አጡም። ነገር ግን ከልጆች ጋር በእውነት አሁን ግን ወደ ስራ ማንሄድም አሁን ምንም እንኳን የስራ ቦታ ትንሻውን ቢከፈትም አሁን ወቅቱ ልጆች ጋር ቁጭ ብለን የምንጫወትበት የምንገናኝበት በተለይ ደግሞ ወደ አደጋ መከላከያ መጠለያ ክፍል በምንሄድበት ሰዓት አቶ ማሙዬ ቀደም ብሎ እንደተናገረው ልጆች በሚገባቸው ቋንቋ በእድሜያቸው እንደድሜያቸው ከእድሜያቸው የበለጠም ሳይሆን እንደድሜያቸው መጠን ያለውን ተጨባጭ እውነቱን መናገር ያስፈልጋል። ወደዛ ስንሄድም ቦታውን በምንገባበት ሰዓትም ልጆች የሚወዱትን የሚፈልጉትን ነገር በሙሉ ወደ አደጋ መከላከያ መጠለያ ክፍል ይዘን በመሄድ ከነሱ ጋር በመጫወትና ጭንቅላታቸው ወይም ሐሳባቸው ወደ ጦርነት ሳይሆን ወደ ጨዋታው እንዲሆን ማድረግ ይቻላልና ቢዚ ለማድረግ ማለት ነው። አቶ ተስፋዬ አለን አብረን? አዎ እየሰማው ነው። አቶ ተስፋዬ በትምህርት ጉዳይ በጣም ተስፋዬ አቶ ተስፋዬ ብዙ ጊዜ ከወጣቶች ጋር ነው የሚሰራው። የወጣቶችን የስነ ልቦና የማወቅ አቅምም አለውና አቶ ተስፋዬ እስቲ ለባለሙያ ወደ ሶሻሊስት ማሙዬ ዘሬ የምጠይቀው ጥያቄ ካለ? አዎ በድጋሚ ጤና ይስጥልኝ አቶ ማሙዬ። የኔ ጥያቄ በእውነት በምናሳልፈው ጦርነት በቤተሰብ ውስጥ ብዙ የሚከሰቱ ድርጊቶች አሉ። አይበለውና በብዛት አንዳንዶቹ ወላጆች የሚፋቱበት ጊዜም ነው። በጣም ብዛት ያላቸው የተፋቱበት ነው። ብዛት ያላቸው ወጣቶች ወደ ሱስ የሚገቡበት ሁኔታዎችም እየታየ ነው። አንዳንድ የጥራት መመሪያዎች እንደሚያሳዩት ይሄን ነገር እንግዲህ ብዙውን ጊዜ ምን አይነት መንስኤው ምንድነው፣ የመንፈስ ጭንቀት መንስኤው ምንድነው የሚለውን እዛ ላይ ትንሽ ተመልካቾቻችን የበለጠ መረጃ እንዲሰጡ እፈልጋለሁ። መንስኤዎች፣ እነዚህ ምልክቶች የሚታዩበት ዋና መንስኤው ከየት የመጣ ነው? ጦርነቱ ብቻ ሳይሆን በአካባቢያቸው በሚደርሰው ክስተት እነዛ ነገሮች ምን አይነት ጫና እየፈጠሩ ወጣቶች በአሁን ሰዓት ያሉበትን ደረጃ ላይ ያደርሳል። ከዚህ ጋር አያይዤ የምጠይቀው በእውነት ሻለቃይቸውም ጠይቋል፣ ምን ያህል አማርኛ ተናጋሪዎች አገልግሎት እየሰጡ ነው? ይሄ የስነ ልቦናን ምክንያት ባስመለከተ በጦርነቱን ባስመለከተ ብዛት ያላቸው አዲስ ገቢዎችም እያሉ ነው። እንግዲህ በሜንታሊቲ ያለንበት ሁኔታ የባህልም ግጭቶች አሉ። እነዚህን አስመልክቶ እነዚህ መንስኤዎች ምንድናቸው የሚለውን ጥያቄ መፍትሄ መጠየቅ ይፈልጋል። አቶ ማሙዬ ሰምታ ጥያቄው ሰፋ ያለ ነው በእውነት በተቻለ መጠን በተቻለ መጠን እንግዲህ በአሁኑ በተፈጠረው ወቅት ጊዜ ማየት ያለብን ችግሩን በጋራ ለመቋቋም ማሰብ እንጂ በእኛው የምንጣላበት ጊዜ አይደለም። ይሄ ደግሞ በእውነት በእግዚአብሔር ደረጃ ምክንያት ጥሩ አይደለም እና እኛ መጀመሪያ በእግዚአብሔር ደረጃ እንኳን የሚለው ከኔ ጋር ከምትስማሙ በፊት መጀመሪያ በእናንተ ተስማሙ ነው የሚል። መጀመሪያ ራሳችን በዚህ ጊዜ ደግሞ ችግሩን በአንድ ላይ ካልተወጣ በተለይ በቤተሰብ ደረጃ ወላጅ ማለት የልጆች ኃላፊነት እስከሆነ ድረስ ኃላፊነት አለው። ኃላፊነት እስካለው ድረስ ለነሱ ምሳሌ መሆን አለባቸው። እነሱ ከተስማሙ ነው ልጆች ጥንካሬ ሊያገኙ የሚችሉ። እነሱ ባልና ሚስት ቢጣሉ ከሆነ የሚፋቱ ከሆነ እነሱ ብቻ አይደለም የተጎዱ ልጆቻቸውንም እየጎዱ ነው ማለት ነው። እና እስከዚህ ካሰቡ በወቅቱ ጊዜ የመስማማትና አንድ ሆኖ ችግሩን ልንቋቋምበት የምንችለው መንገድ መፈለግ እንጂ የመጣላት ሁኔታ የጊዜ ሁኔታ አይደለም። እና ይሄ ራሱ ምንድነው የሚሉት በዕብራይስጥ ጎላጽም ማለት ነው። እና ይሄ መሆን የለበትም። ሌላው የጠየቀው ነገር በእውነት ውጥረት ያለበት ችግር ይሄ ያለንበት ሁኔታ
ሰው መቼም በመንፈስ ሲጨነቅ ያን ጭንቀቱን ለማቃለል ወደ መጥፎ ነገር ሊሄድም ይችላል። ለምሳሌ ወደ ሱስ ምናምን አልኮል የመጠጣት ምናምን ነገር ያን ነገር ለመርሳት እና ይሄ ነገር ለተወሰነ ጊዜ ያስረሳል እንጂ መጨረሻ ላይ ሰውነታችንን እየጎዳ መጨረሻ ላይ የሱስ ተጠቂ ነው የምንሆነው እና መመለስ የማንችልበት ደረጃ እንደርሳለን። ስለዚህ ወላጆች ቅድምም እንደተባለው ወላጆች እና ልጆች እንዲያውም በዚህ ቀውጥ ጊዜ አጋጣሚውን ተጠቅሞ የበለጠ ግንኙነት የሚያቀራርበን ጊዜ ከፈጠርና ልጆቻችንም የተለየ ለውጥ ካላቸው ከመልካቸው ልናየውና ምክር ሰጥቶ ወደ መጥፎ ነገር ወደ መጠጥ ምናምን እንዳይሄዱ ልንመክራቸው እንችላለን እና ዋናው ነገር የመቀራረቡ የመወያየቱ ልብ ከፍቶ የመገናኘቱ ሁኔታ ያነ ሊያቀራርብና የሚሰማንን ችግር ሁላ መወያየት እስከቻልን ድረስ የማይፈታ ችግር የለም እና በአሁኑ ሰዓት አንድነት ነው የሚጠይቅ። አቶ ማሙዬ እዚህ ላይ ቀደም ሲል የደረሰን መረጃ አለና አንዳንድ ችግር ያለባቸው ሰዎች ደውሎ መናገር ራሳቸውን እርዳታ ከፈለጉ ልክ ብዙ ሞክዲም አለ ወይ ሴም ማዕከላዊ ቦታዎች አሉ። ለሞኬድ መርካዝ ሆሴን የሚባል አለ። ከዛም ደግሞ ሞኬድ ትሚኻ ስዊያ ነፍሺ የስምራ ልቦና እርዳታዎች አሉ፣ ቁጥሮች አሉ። ከዚህ ላይ ምናልባት በእነዚህ ላይ እስቲ አንድ ሁለት ሶስት ቃላት የምትለው ነገር ካለ ጊዜ ስለሌለን ከዛ ፕሮግራማችን እንጨርሳለን። እንደው ከዚህ ጋር ያይዞም ደግሞ ምን ያህል ከኛ አብራክ ወጡስ በዚህ አቶ ተስፋዬ ጠይቆ ነበረ። በተለይ ሽማግሌዎች ስላሉ የባህልም ችግር ጋፕ ስላለ በአማርኛ ተናግረው ሰዎችን የሚያረጋጉና የሚያስረዱ አሉ ወይ እንዳንተ አይነት ሰዎች ማለት ነው? በመጀመሪያ ቅድም እንዳልከው ሽሎሞ ክፍት የሆኑ ቦታዎች አንድ ሰው እኛ ረድተነው ችግሩ የማይፈታ ከሆነ ከተለያዩ የአገልግሎት መስሪያ ቤቶች መደወል ይቻላል። ቁፓቶሊም አለ፣ ሆሴን አለ፣ ኢራን አለ፣ የተለያዩ ከዚህ ላይ እንዳየው መርካሲ ሆሴን የሚባል አለ፣ ብሪዩት አክላሊት አለ፣ ሹሩቴ ብሪዩት መካቢ አለ፣ የመውኸደት የኩፓቶሊም መውኸደት አለ፣ እንዲሁም የኩፓቶሊም ልኡሚትም አሉ። ምክንያቱም ሰው የተለያየ ኩፓቶሊም ስላለው ማለት ነው። ከነዚህ ሞኬዶች ቁጥራቸውን አግኝቶ ደውሎ መመካከር ይቻላል። ጥያቄው አማርኛ የሚናገሩ አሉ ወይ ነው ከነዚህ ቦታዎች? ከደራ አንቶኒ ሾሻና ያቋቋመችው ድርጅት አለ፣ ወስተት ጸጋ የሚባለው ማለት ነው። ናሆን እሱ አለ። እንደገና ደግሞ በዋትስአፕ ደግሞ የእኛ ህብረተሰቦች ባለሙያዎች እንትን ያሉበት የህብረተሰቡ አዋቂ ባለሙያዎች ያሉበት የዋትስአፕ አንድ እንትን ድርጅት አለ፣ እንትን መሰረት አለ። እነሱም መርዳትም ይችላሉ። በአማርኛ ብዙ በተለይ ከደራ የተቋቋሙ በጣም ብዙ ሊረዳ ይችላል ብዬ አምናለሁ። በተለይ የሽቱ ሳሙኤል ያቋቋመችው ማዕከል በርሻባ የሚገኘው ከዚህ ከኛ ቴሌቪዥንም አንድ የሁለት የቀርባ ቃለ መጠይቅ ተደርጎላት ነበረ ስለምትሰጠው አገልግሎት። በቀጥ ሰዎች ተመልካቾቻችን የምታዳምጡን ካላችሁ የምትቸገሩ ካላችሁ ወደዚህም እየደወላችሁ ራሳችሁን እንዳታስጨንቁ ብዙ እርዳታ የምታገኙ መሆናችሁን በዚህ እናሳስባለን እና ኦበር ሶሻሌ ማሙዬ ትእዛዙ ዘሬ እኔ የትእዛዙ ነው ማውቀና በጣም አመሰግናለሁ። አመሰግናለሁ ማሙዬ።